በዛሬ ዕለት እጅግ በጣም የሚያስገርም ነገር ተከስቷል። በዛሬ ዕለት እንግዲህ ቡዜ አብርሃምን አግኝታ ነበረ። አብርሃምን እንግዲህ በደንብ ስትመክረው ነበረ። እጅግ በጣም በሚያስደንቅ ሁኔታ እንግዲህ አብርሃምና ሩታ አንድ ላይ መኖር አለባቸው ብላ አቋሟን ገልጻለች ማለት ነው። እንግዲህ ከቡዜ ይሄ ነገር መምጣቱ እጅግ በጣም አስገርሞናል። እሱ ብቻ አይደለም፣ በጣም የሚገርማችሁ አብርሃምም የተናገረ ነገር አለ። በስተመጨረሻ የወሰነው ውሳኔም ጭምር አለ። ምንድነው የተከሰተው? እያንዳንዱን ቪዲዮ እንግዲህ በዚሁ ቻናል ታገኛላችሁ። በዚህ ቻናል በጣም ብዙ ነገሮችን ለመስራት እየሞከርን ነው። በተለይ እንግዲህ በላይቭ ስትሪም በጣም ብዙ ነገሮችን የራሳችን ምልከታ እየሰጠን እንገኛለን። በዚህ አጋጣሚ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። ወደ ጉዳያችን እንግዲህ በትላንትናው ዕለት እጅግ በጣም የሚያስገርም ነገር አይተን ነበረ። በተለይ እንግዲህ አብርሃም ሲጠየቅ ነበረ። በተለይ የአብርሃም ቤተሰቦችም የሩታ ቤተሰቦችም በጣም በሚያስደንቅ ሁኔታ በአንድ ላይ ተወያይቶ ተነጋግሮ በስተመጨረሻ እንግዲህ አብርሃምና ሩታ አንድ ላይ መሆን አለባቸው የሚለው ነገር ላይ ተስማምቶ መጥቶ ነበሩ። እንግዲህ በአብርሃም ቤተሰብ በኩል ያው እንደምታውቁት ዴቭ ተከስቶ ነበረ። እሱ ብቻ አይደለም እንግዲህ ያው በሩታ ቤተሰብ በኩል ደግሞ የሩታ አክስት የሆነችው ሴት እንግዲህ መታ ነበረ። እጅግ በጣም ብዙ ነገሮችን ሲነጋገሩ ነበረ። በስተመጨረሻ እንግዲህ አብርሃም ትቷቸውም ጭምር እንደሄደ አይተናል። አብርሃም የተናገራቸው ነገሮች እጅግ በጣም እንግዳ የሆኑ ነገሮች ነበሩ። እጅግ በጣም ያልጠበቅናቸው ነገሮችም ጭምር ሲናገር ነበረ። የመጀመሪያው እንግዲህ እንደምታስታውሱት ከሆነ በተለይ እንግዲህ ለትዳር ዝግጁ አይደለሁም፣ አሁን ገና ነኝ፣ ወይም ደግሞ በጭራሽ አሁን በዚህ ሰዓት ዝግጁ አይደለሁም። እንግዲህ ለትዳርም ዝግጁ ስላልሆንኩኝ ካሁን በኋላ እንደዚህ አይነት ነገር ባታነሱና ባትመጡ በዚህ ጉዳይ ደስ ይለኛል ብሎ እንግዲህ በግልጽ ሲናገር ነበረ። እሱ ብቻ አይደለም ሩታን በደንብ ሲወቅሳት ነበረ። በተለይ እንግዲህ ከሩታ ጋር ያሳለፋቸው ነገሮች እጅግ በጣም እንደሚያዝንበት፣ በተለይ ከሷ ጋር ያሳለፋቸው ነገሮች እጅግ በጣም ከባድ እንደነበሩና በጭራሽ እንግዲህ ያንንም ነገር ይቅርታ ሊያረግላትም ጭምር እንደማይፈልግም ጭምር በግልጽ ሲናገር ነበረ። የጨንጓራ በሽተኛም አድርጋኛለች። እጅግ በጣም ብዙ ጊዜ የምናገረው ነገር በልጅነቴ ነው እንደዚህ አይነት በሽታ ውስጥ የገባሁት። በሷ የተነሳ ብዙ ስቃይ ተሰቃይቻለሁ። ስለዚህ ደግሞ እንግዲህ ከሷ ጋር ከኖርኩኝ አሁንም ቢሆን ያ ነገር መከሰቱን በምን እርግጠኛ ሆናለሁ፣ ወይም ደግሞ አለመከሰቱን በምን እርግጠኛ ሆናለሁ ብሎ በግልጽ እንግዲህ ሲናገር ነበረ። በተለይ እንግዲህ በዚህ ጉዳይ ላይ ሩታ አንድ ሁለት ነገሮችን ተናግራ ነበረ። ያለፈውን ነገር ረስተን አትሊስት ወደፊት ብንራመድ ለልጃችን ስንል ብዙ ዋጋ ከፍለናል። ነገር ግን አሁንም ቢሆን ለልጃችን ስንል አንድ ላይ ብንኖርና ትዳራችን ወደ አንድ ብናመጣ መልካም ነው ብላ እንግዲህ በግልጽ ስትናገር ነበረ። ሩታ ያነሳችው ነገር እንግዲህ እጅግ በጣም ብዙዎቻችን የምንስማማበት ጉዳይ ነው። ሩታ ትክክል ናት ወይስ አይደለችም ብላችሁ ከጠየቃችሁኝ የእውነት ለመናገር ሩታ ትክክል ነበረች። ምክንያቱ ደግሞ እንግዲህ ለልጇ ስትል መክፈል ያለባትን መስዋዕትነት እስከ ጥግ ድረስ እየከፈለች ትገኛለች። እንግዲህ አብርሃምን መለመኗ ብቻ አይደለም። አብርሃም እንግዲህ በተለይ ያው ወደፊት በጣም ብዙ ጥያቄዎች ይጠይቃል አብርሃምን። በተለይ ልጁ የሚመልሰው ለልጁ የሚመልሰው ነገር ያገኛል ወይ የሚለው ነገር ደግሞ እንግዲህ ለአብርሃም እንተዋለን። ነገር ግን ሩታ ለልጇ የምትመልሰው መልስ በጣም አሳማኝና ትክክለኛ የሆነ ነገር ትመልሳለች ብዬ የማስበው። ምክንያቱ ደግሞ እንግዲህ ለእያንዳንዱ ለሚፈጠሩ ነገሮች አብርሃም ተጠያቂ እንደነበረና እስከ ይቅርታ መጠየቅ ብቻ ሳይሆን እንግዲህ በጣም ብዙ ዋጋ እስከ መክፈል ደረጃ ድረስ ለልጇ እንደደረሰችም ጭምር ልጇ ወደፊት እየተረዳ ይሄዳል ብዬ ነው የማስበው። በሌላ በኩል እንግዲህ በዛሬ ዕለት ቡዜና አብርሃም ተገናኝቶ እንደነበሩ አንድ መረጃ ደርሶ ነበረ። በተለይ እንግዲህ ቡዜ ይህንን አቋም ትይዛለች ብሎ በጭራሽ ማንም ሰው አይጠብቅም። ምክንያቱ ደግሞ እንግዲህ ከዚህ በፊት ታስታውሳላችሁ በጭራሽ እኔ እስካለው ድረስ እንግዲህ በጭራሽ አብርሃም ከሩታ ጋር አይሆንም፣ መሆንም መኖርም ያለበት ከሄርሜላ ጋር ብቻ ነው ብላ ቃል በቃል እንደተናገረች በደንብ እናስታውሳለን። እንግዲህ ያንን አቋሟን ይዛ ትቀጥላለች ብለን ነው የምናስበው። ከዚህ በፊትም እንደዛ ስንል ነበረ። ነገር ግን ቡዜ በአሁኑ አቋሟን ቀይራ መታለች። እጅግ በጣም አስገርሞናል። እንግዲህ የቤተሰብ ፍላጎት ነው ብላ ነው የተናገረችው። ነገር ግን እኔ እፈልጋለሁ ብቻ ሳይሆን የቤተሰብ ፍላጎት ብላ በግልጽ ተናግራለች። እንግዲህ ከዚህ በፊትም ዴቭም አንድ ነገር ተናግሮ ነበረ። በትላንትናው ዕለት በተለይ
የቤተሰብ ፍላጎት ነው እንጂ የኔ ሐሳብ አይደለም ይሄ ብሎ እንግዲህ በግልጽ ያው አብርሃምና ሩታ አንድ ላይ መሆን እንዳለባቸው የአብርሃም ቤተሰቦች እንደሚፈልጉ ለነሱ እንግዲህ እንደ ተወካይ ሆኖ ሲናገር ነበረ። እንግዲህ በዚህ ጉዳይ ላይ በጣም ግራ ተጋብቶ ነበር። አብርሃም እጅግ በጣም ተደናግጦ ነበረ። በጭራሽ ያልጠበቀው ነገርም ጭምር ሆኖበታል። ምክንያቱ ደግሞ እንግዲህ ከዴቭ መስማት የሚፈልገው አብርሃም እንግዲህ ያው ከሩታ ጋር ሁን ሳይሆን ከሄርሜላ ጋር ሁን የሚል አይነት ነገር መስማት እንደሚፈልግም ጭምር ነው ሲያሳይ የነበረው። እንግዲህ አብርሃም ወደዛ ወደዚህ ብሎ ነገሮችን ለመሸሽ ወይም ደግሞ ለማምለጥ ሲሞክር ብቻ ነው የተመለከትነው። ምክንያቱ ደግሞ እንግዲህ የዱሮውን ጭምር ያነሳል። አንዴ ደግሞ ያሁኑን አሁን ወደፊትም ሊፈጠር ይችላል ብሎ የሚያስበውን ነገር በሙሉ በደንብ ሲናገር ነበረ። እንግዲህ ኖርማል ያልሆኑ ንግግሮች እጅግ በጣም ጊዜውና ሰዓቱን ያልጠበቀ ንግግሮችም ጭምር በተደጋጋሚ ሲናገር ነበር አብርሃም። ስለዚህ እንግዲህ ያው ከልቡ እንዳልሆነ ወይም ደግሞ ወደ ትዳር ላለመመለስ የሚያደርገው ጥረት እንደሆነ በግልጽ አሳይቶናል ማለት ነው። እንግዲህ በዛሬ ዕለት ደግሞ ከቡዜ ጋር ተገናኝቶ ብዙ ነገሮችን እንዳወሩ በተለይ እንግዲህ በዚሁ በሩታ ጉዳይ ላይ በደንብ እንዳወሩ ቤተሰብ የሚፈልገውንም በተለይ ሐሳባቸውን ጭምር በግልጽ እንደተናገረችም ጭምር በዛሬ ዕለት ተሰምቷል። በተለይ እንግዲህ ለአብርሃም ይህንን ነገር በግልጽ ተናግራለች። አብርሃምና ሩታ አንድ ላይ መሆን እንዳለባቸው ጋሽዬ እንደሚፈልጉ ጋሽዬ ብቻ ሳይሆኑ እንግዲህ ሌሎቹም ጭምር አብርሃምና ሩታ አንድ ላይ መኖር አለባቸው፣ ልጃቸውን አንድ ላይ ማሳደግ አለባቸው የሚል አቋም እንደያዙ እንግዲህ ያንን ነገር በግልጽ ለአብርሃም ስታስረዳ ነበረ። ይሄ ነገር እንግዲህ በጣም ያስገርማል ብዬ ነው ማሰው። በኤፍሬም እንግዲህ ብዙ ነገሮችን አይተናል። እጅግ በጣም ብዙ መልካሞችን ሲያደርግ ነበረ። ከኤፍሬም የሚጠበቅም ነገር አድርጓል ብዬ ነው ማሰው። እንግዲህ አሁን ላይ ደግሞ ቡዜ እንደዚህ አይነት ነገር ማድረጓ ሁላችንን ያስገርማል ብዬ ነው ማሰው። ምክንያቱ ደግሞ እንግዲህ በጭራሽ ከዚህ በፊት በደንብ እንደምታስታውሱ ለሩታ በጭራሽ አብርሃምን አትመኝም ነበረ፣ ወይም ደግሞ አብርሃምና ሩታ አንድ ላይ እንዲሆኑ በጭራሽ አትፈልግም ነበረ። አሁን ላይ ግን በቃ ከአቅሟ በላይ ስለሆነ ወደ አንድ ማድረግ ወይም ደግሞ እንግዲህ ቤተሰብ እንዳለው ወይም ደግሞ እንደተነጋገረው ያንን ሐሳብ ደግፋ መምጣቷ እጅግ በጣም የሚያስገርም ያደርጋል ብዬ ነው ማስበው። እንግዲህ አዳዲስ ነገሮች በየቀኑ እየተከሰቱ ነው። በተለይ እንግዲህ በዚህ ጉዳይ ላይ አብዛኞቻችሁ የራሳችሁን ሐሳብ ስትሰጡ ነበረ። በተለይ እንግዲህ በተደጋጋሚ አንድ መልእክት በውስጥም በብዛት ሲላክልኝ ነበረ። እባክን ከቻልክ ሩታን አግኝተ አዋራት፣ ያለውን ነገር በሙሉ ንገራት። አትሊስት እንግዲህ ከአሁን በኋላ ከአብርሃም ጋር ባትቀጥል ወይም ደግሞ ከአብርሃም ጋር ባትኖር መልካም ነው። ምክንያቱ ደግሞ አብርሃም በጭራሽ ለትዳር የሚሆን አይነት ሰው አይደለም። ምክንያቱም በተደጋጋሚ ሩታን ዲስሪስፔክት ወይም ደግሞ እንግዲህ በጭራሽ ክብር እየሰጣት እንዳልሆነም ጭምር አብዛኛው ሰው ይህን መልእክት ሲልክልኝ ነበረ። እውነት ለመናገር እንግዲህ እኔም በቻልኩት መጠን እየሞከርኩ ነው። በቻልኩት መጠን እንግዲህ እኔም አንድ ሜሴጅ አድርሻለሁ። ያን ሜሴጅም አይታለች። እንግዲህ በዚህ ሜሴጅ ላይ የተናገረችውን ነገር እንኳን ቢቆይልን ነገር ግን በዚህ ሐሳብ ሙሉ ሐሳቡ በእርግጠኝነት እንደምትስማማ ቃል ሰጥታለች ማለት ነው። እንግዲህ ምንድነው አሁንም ቢሆን እንድታውቁ የምፈልገው ነገር ሩታ አሁን የምትሄድበት መንገድ እስካሁን ድረስም የሄደችበት መንገድ እጅግ በጣም ትክክል ነበረ። ምክንያቱ ደግሞ እንግዲህ ለልጇ ስትል ለልጇ ስሜት ስትል አትሊስት ለወደፊቱ ህይወትም ጭምር ስትል ነው ይህንን ሁሉ ነገር ስታደርግ የነበረው። የራሷን ስሜት ገላ ወይም ደግሞ እንግዲህ የራሷን ነገርም ትታ ብዙ ነገሮችን ወይም ደግሞ ከልጇ ጋር በጣም ብዙ ሰዓቶችን ማሳለፍ እየቻለች ነገር ግን በየቀኑ እየተገኘች ከአብርሃም ጋራ ለመከራከር ወይም ደግሞ አብርሃም ወደ ቤቷ ለመመለስ እንግዲህ በጣም ጥረት ስታደርግ ነበረ። አሁንም ያንኑ ነገር እያረገች ነው። እንግዲህ ሩታ ልናበረታታት ይገባል ብዬ ነው የማስበው። እንግዲህ ከአሁን በኋላ ምን ማድረግ አለባት የሚለው ነገር ሁላችሁም እንደምታውቁ አብርሃም
በጭራሽ ትዳር ውስጥ መግባት ስለማይፈልግ እንግዲህ ያው ያለውን ነገር ተረድታ አትሊስት አብርሃም ወደ ራሱ እስከሚመለስ ጭንቅላቱን ማሰራት እስከሚጀምር ድረስ አትሊስት ወደ ቤቷ ተመልሳ ያለውን ህይወቷን እየቀጠለች ወይም ደግሞ እየኖረች ያለውን ነገር ብትጠባበቅ መልካም ነው ብዬ ነው የማስበው። እንግዲህ አዳዲስ ነገሮች አሉ። አዳዲሱም ወደ ማታ አካባቢ የምታገኙ ይሆናል። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እንገናኛለን። እስከዛው ድረስ እንግዲህ በያላችሁበት ጤናና ሰላም ይሁንላችሁ።